ሰላም ናችሁ? እንዴት ነው ስልክ ስትደውሉ አስባችሁ ታውቃላችሁ? ሞባይል ስልካችሁ እንዴት ነው የሚደውለው? እንዴት ነው የሚደውል? ለምሳሌ ኮተቤ ላለ ጓደኛችሁ ወይም ሳሪስ ላለ ጓደኛው፣ አዋሳ ላለ ጓደኛችሁ ወይም ደግሞ አሜሪካ ለሚገኝ ሁሉ ጓደኛችሁ በዚህ ስልክ ምንም አይነት ገመድ የለውም፣ ምንም የለውም። በዚህ ስልክ እንዴት ነው ኮኔክት አድርጋችሁ የምታወሩት? ሀሎ ሰላም ነው እንዴት ነው ምናምን የሚለውን እነሱም ጋር ሀሎ ሰላም ነው ምናምን የሚለውን ይሰማል። እንዴት ነው የሚሆነው? እንዴት ሊሆን ይችላል? እንደዚህ ብላችሁ አስባችሁ ታውቃላችሁ? እንዴት ነው በስልካችሁ የምትደውሉት የሚለው አስባችሁ ታውቃላችሁ? ኦኬ ዛሬ እነግራችኋለሁ። የተወሰነ ነገር ቴክኒካል ነው፣ ግን ቀለል ባለ መልኩ እንድትረዱት አድርጌ እነግራችኋለሁ። ስልካችሁ ሁል ጊዜ ሲግናል ያወጣል። ስልካችሁ ሲግናል ያወጣል። ለአይን የማይታይ ኢንቪዚብል የሆነ ራዲዮ ዌቭ ያወጣል። ኢንቪዚብል የሆነ ዌቭ ያወጣል ሁል ጊዜ እና ይሄ ዌቭ ሲግናል በአካባቢያችሁ ያሉ ታወሮች አሉ። ኦኬ ሴል ታወሮች የሚባሉ ወይም ደግሞ ቢቲኤስ የሚባሉ አሉ። እነዚህ ቢቲኤስ የሚባሉትን ሰርች ያደርጋል። ከዚህ የሚወጣው ሲግናል እንደዚህ እያለ ለምሳሌ ውሃ ላይ ድንጋይ ስትወረውሩ አጣጣ እያለ ሲሄድ ዌቭ ይፈጥራል። ሰርክል አይነት ዌቭ። ልክ እንደዚህ አይነት ዌቭ እያወጣ በአካባቢ ያለ ሴል ታወር ይፈልጋል። ሴል ታወር ማለት ምን ማለት ነው? ይሄ ረጃጅም ፖሎች አይታችኋቸዋል። እነዚህ እንደዚህ እንደምታዩቸው ረጃጅም ፖሎች አሉ። ከእነሱ ጋር ኮኔክት ሊያደርግ ይሞክራል። ኦኬ ሶ ይሄንን ሲግናሉን ስፕሬድ ያደርጋል ያወጣል ማለት ነው፣ ልክ ስደውሉ። ኦኬ በነገራችን ላይ ስልካችሁ ሁል ጊዜ በምትንቀሳቀሱበት ጊዜ በመኪናም ይሁን በምንም በምትንቀሳቀሱበት ጊዜ ሲግናል እያወጣ ከአካባቢው ሴል ታወር ጋር ኮኔክት ለማድረግ ይሞክራል። ዛፍ ይኖራል፣ እንደዚሁም ደግሞ ህንፃዎች ይኖራሉ። ሲግናሉን ብሎክ የሚያደርጉ ብዙ ነገሮች አሉ። እነሱን ከየራቀ ሌላ ክሊን የሆነ ኮኔክሽን ለማግኘት ይሞክራል። ምክንያቱም ሴል ታወሮች በስፋት በተለያዩ ቦታዎች ይኖራሉ። ለሴል ታወሮች በነገራችን ላይ በየቦታው አሉ። የአንድ ለምሳሌ አዲስ አበባን ብትወስዱ አዲስ አበባን በሴል የተከፋፈለች ናት። ሴል ማለት ልክ ማር ላይ ያለው ቅርጽ አለ፣ የማር ወለላ ላይ ያለው ቅርጽ አለ። ልክ እንደ በዛ አይነት ቅርጽ የተለያዩ ናቸው፣ ሴል ይባላል። እያንዳንዱ ሴል አንድ ታወር አለ። ኦኬ አንድ ታወር በ16 ኪሎ ሜትር ርቀት ውስጥ አሉ ማለት ሴል ታወሮች። አንድ በተለይ ላርጅ ሲቲ እንደ አዲስ አበባ አይነት በየ10 ኪሎ ሜትሩ አንዳንድ ሴል ታወር አለ ማለት ሰው። ከዚህኛው ሴል ታወር መኪና እየነዳችሁ ከሆነ ከዚህኛው ሴል ታወር እየራቃችሁ ስትሄዱ ከዛኛው ሴል ታወር ጋር ኮኔክት ያደርጋል ማለት ሰው። ኮንቲኒየስሊ ይሄ ሲግናል ያወጣል። ሰው የደወላችሁበትን ሲግናል ይለቃል። የሆነ ሴል ታወር በአቅራቢያ ያለው ሴል ታወር ካች ያደርገዋል ማለት ነው። ካች ካደረገ በኋላ ምንድን ነው የሚያደርገው? ያንን ሲግናል ሬዲዮ ዌቭን ወደ በጣም ፈጣን ወደሆነ ሱፐር ፋስት ወደሆነ በብርሃንነት ይለውጠዋል። ወደ ላይት ፐልስነት ይለውጠዋል። ላይት ፐልስነት ከለወጠው በኋላ ይሄ ታወር ረጅሙ ታወር ያንን ላይት ፐልስ በገመድ አማካኝ በፋይበር ኦፕቲክስ አማካኝነት ወደ አንደርግራውንድ በተዘረጋ ፋይበር ኦፕቲክስ ይልከዋል ማለት ድምፃችሁን ይልከዋል፣ ወይም ሃሎ የሚለውን ድምፃችሁን ይልከዋል፣ ወይም ሲግናሉን ይልከዋል ማለት ነው። ኦኬ ሶ ዲጂታል ኮድ ሆኖ በአንደርግራውንድ በፋይበር ኦፕቲክስ ይሄዳል። ሄዶ ቢኤስሲ ይባላል። ቢኤስሲ ማለት ቤዝ ስቴሽን ኮንትሮለር ማለት። እንደዚህ አይነት አይታችሁ ከሆነ እንደዚህ ምስሉ ላይ እንደምታዩት በየቦታው አሉ፣ በየቦታው የተተከሉ አሉ። ትንንሽ ዩኒቶች ናቸው። እነዛ ዩኒቶች የመቶ ታወሮች አለቆች ናቸው። 100 ታወሮች አሉ በአንድ ላርጅ ሲቲ ውስጥ፣ ወይም ደግሞ ከ10 እስከ 100 የሚሆኑ ታወሮች አለቃ። ከነዚህ የሚወጣውን ሲግናል ይሰበስብና ኦርጋናይዝ አድርጎ አስተካክሎ ምን ብሎ ኤምኤችሲ ለሚባል ሞባይል ስዊቺንግ ሴንተር ለሚባል የዳታ ሰርቨሮች ያሉበት ኦፊስ ነው። እንደዚህ ታወር ምናምን አለ። የሆነ ኦፊስ ውስጥ የተቀመጠ የቴሌኮሙኒኬሽን ኦፊስ ውስጥ የተቀመጠ ኤምኤችሲ ይባላል። ይሄ የኔትወርኩ ብሬን ማለት ነው። ኤምኤችሲ ማለት የኔትወርኩ ብሬን ማለት ምን ማለት ነው? ኤምኤችሲው ላይ ቼክ የሚደረጉ ነገሮች አሉ። ምንድነው ቼክ የሚደረጉት? እናንተ ስልክ ስትደውሉ
የእናንተ ሲም ካርድ ላይ ሲም ስታወጡ የሚመዘገበው መረጃ አለ አይደለ? እዚህ ውስጥ ሲም ስታስገቡ ሲሙን ስታወጡ የሚመዘገበው መረጃ እዛ ኤምኤስሲ ውስጥ ሲግናል ለቃችኋል፣ እየደወላችሁ ነው፣ የምትደውሉበት ቁጥር አለ አይደለ? እነዚህ ሁለቱ ቁጥር እዚህ ኔትወርክ ላይ ናቸው ወይ፣ እንዲህ አይነት የሚባል ስልክ ቁጥር አለ ወይ ብሎ ቼክ ያደርጋል ኤምኤስሲው። ኤምኤስሲው ቼክ ያደርግና ወደ ጓደኛችሁ ኮተቤ ከሆነ አዋሳ ከሆነ ቨርጂኒያ አሜሪካ ከሆነ ወደ ጓደኛችሁ የሚወስደው ይወስዷል። አሁንም ኤምኤስሲው በአንደርግራውንድ አድርጎ እነዛ የመቶ አለቃዎች የተባሉት ቢኤስሲ ወይም ከ10 እስከ 100 ሴል ታወሮች አለቆች የተባለው ትንሽ ዩኒት የሚመስሉት ወደ ቢኤስሲ ይልኳል። ቢኤስሲው ወደ ጓደኛችሁ ወዳለበት አካባቢ ወደሚገኝ ኤምኤስሲ ይልኳል። ኤምኤስሲ ማለት ልክ እንደ ፖስታ ቤት ማለት። ፖስታ ቤት እናንተ ደብዳቤ ትጽፉና ለእከሌ ማለት ለእኔ ማለት ነው፣ ከኔ ወደ ለእከሌ ነው የምትልኩት አይደል? ፖስታ ቤት ስትሄዱ ፖስታ ቤቱ ምን ያደርጋል? ቼክ ያደርጋል። ይሄ ቨርጂኒያ ነው፣ ይሄ አዋሳ ነው፣ ይሄ ምናምን ይልና ዲስፓች ያደርገዋል። ወደ ቦታው ወደሚሄድበት ቦታ ዲስፓች ያደርገዋል ማለት ነው። ምክንያቱም ወዴት እንደሚላክ ያውቃል፣ ራውት ያደርጋል ማለት ፖስታ ቤቱ። ልክ እንደ ፖስታ ቤት ነው። ይሄም ኤምኤስሲ ስልካችሁ ወዴት እንደሚሄድ ያውቃል። የምትደውልለት ሰው የቱ ጋር እንዳለው ሎኬሽን ያውቃል። ከሴል ታወሮቹ ጋር ከምናምን ጋር ኮኔክት ይደራረጋል። በዚህ መልኩ ስልኩ ጓደኛችሁ ጋር ይደርሳል ማለት ነው። ጓደኛችሁ ጋር ይደርሳል። ጓደኛችሁ ጋር ሲደርስ ስልኩ የጓደኛችሁ ስልክ ይጠራል። ሲጠራ ሃሎ የሚል ድምፅ ይሰማል ማለት ነው። ነገር ግን ሃሎ የሚለው ድምፅ እንዴት ነው የሚሰማው? ሃሎ የምትለዋ ድምፅ እንዴት ነው የሚሰማው? ለምሳሌ እዚህ ስልክ ውስጥ የዚህ ስልክ ደግሞ ማጂክ ልነግራችሁ ነው። የዚህ ስልክ ላይ ሃሎ ስል ማይክራፎን አለ። እዚች ጋር ማይክራፎን አለ። ያቺ ማይክራፎን ውስጥ ድምፄን ይሄ ሳውንድ ዌቭን እንትን ዳያፍራም የምትባል አለች። እቺ ዳያፍራም ትርገበገባለች። በጣም ቲን ሱፐር ቲን የሆነች ቀጭን የሆነች የምትርገበገብ ናት። የድምፅ ሲመታት ማለት ነው። ድምፅ ሲመታት ተርገበገባለች። ስትርገበገብ ይሄ ሳውንድ ዌቬን ይሄ ድምፄን ወደ ኤሌክትሪክ ሲግናልነት ትለውጣለች። ኤሌክትሪክ ሲግናሉን ደግሞ ወደ 0 እና 1 ዲጂታል ኮድነት ይለውጠዋል ስልኩ ቺፑ ማለት ኦኬ። ማጂኩ የዚህ ስልክ ማጂክ ይሄ ነው። ወደ ድምፄን ወደ 0 እና 1 ይለውጠዋል፣ ወደ ዲጂታል ኮድነት ይለውጠዋል። የዲጂታል ኮዱን በአንቴናው አማካኝነት ወደ ሳውንድ ዌቭ ተለውጦ በአንቴናው አማካኝነት ቅድም ወደ ተገናኘው ሴል ታወር ይገናኛል ማለት። ከዛ እሱን ድምፄ ወደ ሳውንድ ወደ ሬዲዮ ሲግናልነት ተለውጦ ወደ ሬዲዮ ዌቭነት ተለውጦ ሴል ታወሩ ጋር ይደርሳል። ሴል ታወሩ ቅድም እንዳልኳችሁ ያንን ወደ ፈጣን ብርሃንነት በመለወጥ በአንደርግራውንድ በፋይበር ኦፕቲክስ አማካኝነት ቅድም እንዳልኳችሁ ለቢኤስሲ ለሚባሉት ቤዝ ስቴሽን ኮንትሮል ለሚባሉት እነዚህ የታወር አለቃዎች ለሚባሉት ይልካሉ። እሱ ኦርጋናይዝ ያደርግና የጓደኞቻችሁን ስልክ ቁጥር አድርጎ መረጃ አድርጎ ልክ እንደ ኤንቨሎፕ እንደ ፖስታ ማለት ነው ውስጡ አድርጎ አሽጎ በምላሱ እንደዚህ አጣብቆ እንደዚህ አድርጎ ለማን ልከው? ለኤምኤስሲ ለፖስታ ቤቱ ይልክለት። ፖስታ ቤት እናንተ ፖስታውን አሽጋችሁ ምናምን አይደለም የምትወስዱት። ቢኤስሲውም ልክ ድምፃችሁን እንደዚህ አሽጎ ኦርጋናይዝ አድርጎ ለፖስታ ቤት ይልክለት። ፖስታ ቤት ማለት ኤምኤስሲው ማለት ሞባይል ስዊቺንግ ሴንተር የሚባለውን ደግሞ እሱ ለአካባቢያችሁ ላለ ፖስታ ቤት ይልካል። አካባቢያችሁ ያለው ፖስታ ቤት ደግሞ በአካባቢያችሁ ደግሞ የኮሚኒቲ ለምትባለው አለ ትንሽ ቢኤስሲ ይልካል። ቢኤስሲው ለሴል ታወሩ ይልክለታል። ሴል ታወሩ በፋይበር ኦፕቲክስ አማካኝነት ያገኘዋል። ሴል ታወሩ የአጠቃላይ ነገሩን የያዘውን ፓኬቱን ማለት ነው የጓደኛችሁ ስልክ ላይ ብሮድካስት ስልካችሁ ይጠራል፣ ስልኩ ይጠራል የጓደኛችሁ። ከዛ በኋላ ምንድነው የሚሆነው? ስልካችሁ ሲጠራ ሬዲዮ ዌቭን በስልካችሁ አንቴና ሬዲዮ ዌቭን ከሴል ታወሩ ቀብ ያደርግና ከዛ ምን ያደርገዋል? ወደ ኤሌክትሪክ ሲግናልነት ይለውጠዋል። ዲጂታል ኮዱን ማለት ድምፃችሁ ነው። እስቲ ወደ ኤሌክትሪሲቲ ሲግናልነት ይለውጠዋል። ኤሌክትሪሲቲ ሲግናሉ በጣም ዊክ ስለሚሆን ስልካችሁ አምፕሊፋየር ያደርገዋል፣ ቡስት ያደርገዋል። ቡስት ያደርጉ የስልካችሁ ስፒከር ምን ያደርገዋል? ያጫውተውና እናንተ ወደ ድምፅነት ይለውጦ ያሰማችኋል ማለት ነው። ሄሎ የሚለው ድምፅ እንዲህ ነው የምትሰሙት ማለት
ሰው በእንዲህ አይነት መልኩ ነው ስልክ የምትደውሉት። እና ምናልባት ስልኬ እንዴት ነው የሚደውሉ ብላችሁ ካሰባችሁ በእንዲህ አይነት መልክ ነው የሚደወለው። በእንዲህ አይነት መልክ ነው ዳታም ይሁን መረጃ በእንዲህ አይነት መልኩ ነው የሚለዋወጡት። ሳውንድ አለ፣ ወደ ኤሌክትሪሲቲነት ይለወጣል። ኤሌክትሪሲቲው ወደ ዲጂታል ኮድነት ይለወጣል። ዲጂታል ኮዱ ተመልሶ ወደ ኤሌክትሪክ ሲግናልነት ይለወጣል። ኤሌክትሪክ ሲግናል ወደ ሳውንድነት ይለወጣል። በዚህ አይነት መልክ ነው ከጓደኞቻችሁ ጋር በስልክ የምትገናኙ። ቪዲዮን ከወደዳችሁ አንድ ብላችሁ ኮሜንት አድርጉ። አመሰግናለሁ።